ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ የኮሚኒቲ ሺልድ ጨዋታ አርሰናል ማንቸስተር ሲቲን 3-0 በሆነ ውጤት በማሸነፍ 18ኛውን የኮሚኒቲ ሺልድ ዋንጫ ማንሳት ችሏል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። 11 ሰዓት ላይ በጀመረው የኮሚኒቲ ሺልድ ጨዋታ አርሰናሎች 3-0 በሆነ ውጤት ማንቸስተር ሲቲን ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች ካላፊዮሪ አንደኛው ደቂቃ ላይ፣ ካይ ሃቨርስ 28ኛው እንደዚሁም ደግሞ ማርቲን ኦዲጋርድ 48ኛው ደቂቃ ላይ ማስቆጠር ችሏል። እናም አርሰናሎች ኮሚኒቲ ሺልድን ለ18ኛ ጊዜ ማሸነፍ ችሏል። ይህ ማለት እንግዲህ ከማንቸስተር ዩናይትድ በመቀጠል በእንግሊዝ ታሪክ ብዙ የኮሚኒቲ ሺልድ ዋንጫዎችን ማሸነፍ የቻለ ክለብ መሆን ችሏል። በአጠቃላይም ጨዋታውን ከተመለከተን በአርሰናል በኩል በድጋሜ የፕሪሚየር ሊግ ዋንጫውን ማሸነፍ እንደሚችሉ እንደዚሁም በሻምፒዮንስ ሊግ ላይም ረዥም ርቀትን በድጋሚ መጓዝ እንደሚችሉ አቅሙ እንዳላቸው መመልከት ስንችል፣ በማንቸስተር ሲቲ በኩል ግን አሁንም ያልተመለሱ ብዙ ጥያቄዎች እንዳሉ መመልከት ችለናል። በአጠቃላይ እንግዲህ በጨዋታው ላይ የነበሩትን እስታቶች ስንመለከት በኳስ ቁጥጥር ረገድ ማንቸስተር ሲቲዎች የተሻሉ ነው የነበሩት በ59% ኳሱን ሲቆጣጠሩ፣ አርሰናሎች ግን 41% ነበረ መቆጣጠር የቻሉት። በኤክስፔክትድ ጎል ደረጃ ግን አርሰናሎች 2.16 ሲያስመዘግቡ 9 አጠቃላይ ሙከራዎችን ማድረግ ችሏል። 5ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 4 ትልልቅ እድሎችንም መፍጠር ችለው ነበረ። ከአራቱም ደግሞ 3ቱን ወደ ግብነት መቀየር ሲችሉ አንዱን ብቻ ሳይጠቀሙበት ቀርቷል። በማንቸስተር ሲቲ በኩል 1.12 ኤክስፔክትድ ጎል ብቻ ነው ያስመዘገቡት። 12 ሙከራዎችን ሲያደርጉ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም አንድ ትልቅ እድል ብቻ ነበረ የፈጠሩት። ይህንንም ትልቅ እድል ግን ሳይጠቀሙበት ቀርቷል እና አርሰናሎች በተለይ በማጥቃት ረገድ በጣም የተሻሉ ሆኖ መመልከት ችለናል። የማንቸስተር ሲቲን ተከላካይ መስመር በጣም ሲያጠቁ ተመልክተናል። በጣም ፕሬስ ሲያደርጉ የተመለከትንበት አጋጣሚ አለ። የጨዋታው ላይ ይዞት የገቡት ኢንፎርሜሽን ስንመለከት አርሰናሎች 4-3-3 ሲጠቀሙ ማንቸስተር ሲቲዎች በአንጻሩ 4-2-3-1 ፎርሜሽን ነው የተጠቀሙት። በቢልድ አፕ ጊዜ ወይም ደግሞ ከኋላ መስርተው በሚወጡበት ሰዓት ደግሞ በ3-2-4-1 ፎርሜሽን ነበረ ሲጠቀሙ የነበሩትና በዚህ ሰዓትም አርሰናሎች በሃይ ፕረስ ሲጫወቱ ተመልክተናል። በዛ አጋጣሚ ደግሞ የማንቸስተር ሲቲ ተከላካዮች ኳሱን በነጻነት ማንሸራሸር መቀባበል ሲቸግራቸው ተመልክተናል። እናም ወደ ኋላ ወደ ዶናሩማ ሲመልሱትም ነበረ። በዛም አጋጣሚ አርሰናሎች ፕረስንካቸውን አላቆምና በዛ ሰዓትም ዶናሩማ ለተጫዋቾች ኳስ ማቀበል ባለመቻሉ ምክንያት በረጃጅሙ ነበረ ኳሶቹን ሲጠልዝ የተመለከት ነው። በሚጠልዝበት ሰዓትም ሃላንድ ብቻውን ተገልሎ ስለሚጫወት የአርሰናል ተከላካዮች በተለይ ደግሞ ማስኩዌራ እና ጋብሪኤል ማጋሌሽ ኳሱን ሲቀበሉ ተመልክተናል። እንደዚሁም ኤርሊንግ ሃላንድ የመጀመሪያውን ኳስ ቢያሸንፍ እንኳን ራሱ ሁለተኛውን ኳስ የአርሰናል ተከላካዮች ነበሩ ሲያሸንፉ የተመለከት ነው። ከዛ በኋላ እንግዲህ ይህንን ያሸነፉትን ኳስ ወደ ማጥቃት ሂደት ነበረ ሲቀይሩት የነበረውና በጣም ድንቅ የሚባል እንቅስቃሴን ማድረግ ይችላል። አሁንም የተደራጀ ቡድን እንደሆነ በደንብ መመልከት ችለናል። ሲቀጥልም አርሰናሎች በጣም ሃይ ኢንቴንሲቲ ነበረ ጨዋታቸው። ማንቸስተር ሲቲዎች በአንጻሩ ቢልድ አፓቸው በጣም እስሎ ነበረ። በጣም ቀርፋፋ የሆነ ጨዋታ ስታይል ነበር ሲጠቀሙ የነበሩትና በዛም ምክንያትም በአርሰናል ቁጥጥር ውስጥ ሲገቡ ተመልክተናል። የአርሰናል ጫናም ሲደርስባቸው መመልከት ችለናል። እንደዚሁም መሀል ሜዳ ላይም ብልጫም ተወስዶባቸው ነበረ። በዚህ ጨዋታ ላይ እንግዲህ ማንቸስተር ሲቲዎች በ4-2-3-1 ፎርሜሽን ነበረ የገቡት። እናም ደብል ፒቮት ላይ የተጠቀሙት ኮቫሲችንና ኤሌት አንደርሰንን ነው። አርሰናሎች በአንጻሩ መሀል ሜዳው ላይ 3 ተጫዋቾችን ነው የተጠቀሙት፣ ኦዴጋርድን፣ ጉማሬሽንና ሊዩስ ስኬሊን። ከዛ በተጨማሪም ደግሞ ካይ ሃቨርሰንም እንደምናውቀው ወደኋላ እየተመለሰ መሀል ሜዳውን ሲያግዝ ተመልክተናልና በእነዚህ ተጫዋቾች አማካኝነት መሀል ሜዳው ላይ ብልጫ ሲወስዱ ተመልክተናል። ኤሌት አንደርሰንንና ኮቫሲችን በደንብ ፕረስ ሲያደርጓቸው ኳስ ሲቀሟቸው ተመልክተናል። እንደዚሁም በቀላሉም ሲያልፏቸውም የተመለከትንበትም ሁኔታ አለና ማንቸስተር ሲቲዎች መሀል ሜዳው ላይ ብዙ ክፍተቶች እንዳሉባቸው በዚህ ጨዋታ ላይ መመልከት ችለናል። እንደዚሁም የአርሰናልን ኢንቴንሲቲና ፕሬሲንግን መቋቋመም ሲቸግራቸው ተመልክተናል። ከዚህ በተጨማሪም ከዚህ ቀደም በተለይ በፔፕ ጋርዲዮላ ስር ማንቸስተር ሲቲዎች የሚታወቁት ኦርጋናይዝድ በመሆናቸው ነው፣ እንደ ቡድን በመጫወታቸው ነው። በዚህ ጨዋታ ላይ ግን ዲስጆይንትድ ሆኖ ነው የተመለከትናቸው። በተለይ አሁን ሃላንድን ከተመለከትን ብዙ ሰርቪሶች ሲደርሱት አልተመለከትንም። ብቻውን ተገልሎ ነበር ሲጫወት የተመለከት ነው። እንደዚሁም መሀል ሜዳው ክፍት በመሆኑ ምክንያትም የተከላካይ መስመሩ በጣም ተጋላጭ ሲሆኑ ተመልክተናልና ዲስጆይንትድ የሆነውን ማንቸስተር ሲቲ በዚህ ጨዋታ ላይ ተመልክተናል። ከዚህ በኋላም እንግዲህ ማሬስካ ብዙ የቤት ስራ እንዳለባቸው በዚህ ጨዋታ ላይ በደንብ መመልከት ችለናል። በአርሰናል
በኩል ግን አሁንም ጠንካራ ቡድን መሆናቸውን በቀጣይ ሲዝንም በጣም ጠንካራ ቡድን ሆነው እንደሚቀጥሉም በዚህ ጨዋታ ላይ መመልከት ችለናል። አስደናቂ የሚባል እንቅስቃሴን ማድረግ ችሏል። ከዛ በተጨማሪም አዳዲስ ፈራሚዎቹም በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ ክርስቶስ ዞሊስ የተባለው ተጫዋች በዚህ ጨዋታ ላይ 2 አሲስቶችን ማስመዝገብ ችሏል። እንደዚሁም በአርሰናል ቤት እንግዲህ 4 የፕሪሲዝን ጨዋታዎችን ማድረግ ችሏል ከዚህ ቀደም። ከነዚህ 4 ጨዋታዎች መካከል ደግሞ በ3ቱ በቋሚነት ነው የጀመረው። እናም በእነዚህ በ3ቱም በቋሚነት በጀመረባቸው ጨዋታዎች ላይ 3 የጎል አስተዋጽኦ ማድረግ ችሏል። 1 ግብ ሲያስቆጠር 2 አሲስቶችን ማስመዝገብ ችሏል። በየጨዋታው ተጽዕኖ መፍጠር ችሏል። አንደኛው ጨዋታ ላይ በእርግጥ ተቀይሮ ገብቷል። ነገር ግን የተቀየረበት ጨዋታም ደግሞ ስንመለከተው 20 ደቂቃዎችን ብቻ ነው በሜዳ ላይ የቆየውና በዛ ምክንያት ብዙ ተጽዕኖችን አልፈጠርም። ነገር ግን በቋሚነት በጀመረባቸው ጨዋታዎች ላይ አሁንም ለአርሰናል ጥሩ ግብአት እንደሆነ እየተመለከትን ነው የምንገኘው። በዚህ ጨዋታ ላይም እንግዲህ 2 አሲስቶችን ማድረግ ችሏል። በቀጣይ የውድድር ዘመንም ለአርሰናል ወሳኝ ተጫዋች እንደሚሆን በዚህ ጨዋታ በደንብ መመልከት ችለናል። እንደሚታወቀው ባለፉት ጥቂት ዓመታት አርሰናሎች በተለይ በግራ ክንፍ በኩል ላይ በጣም ሲቸገሩ መመልከት ችለናል እና ምናልባትም ትክክለኛውን መፍትሄን ያገኙ ይመስለኛል። ምክንያቱም ዞሊስ በዚህ የቅድመ ውድድር ዝግጅት ጨዋታ እንደዚሁም በትናንትናው ዕለት በተደረገው የኮሚኒቲ ሺልድ ጨዋታ ላይም ምን ያህል ብቃት እንዳለው ምን አይነት ተጽዕኖ መፍጠር እንደሚችል በደንብ የተመለከትንበት ጨዋታ ሆኖ ማግኘት ችለናል። ከሱ በተጨማሪም ብሩኖ ጉማሬሽም ጥሩ የሚባል ምሽትን ማሳለፍ ችሏል። በዚህ ጨዋታ ላይ እንግዲህ ዲክላን ራይስ በቋሚነት አልጀመረም፣ ተቀይሮ ነበረ የገባው እና በሱ ምትክ ብሩኖ ጉማሬሽ ነበረ በቋሚነት መጀመር የቻለውና ለአርሰናል የሚሆን ተጫዋች እንደሆነ ዲክላን ራይስን ማሳረፍ የሚችል ተጫዋች እንደሆነም በዚህ ጨዋታ ላይ መመልከት ችለናል። አርሰናሎችም ሲያስፈርሙት እንግዲህ በዋነኝነት ለዚህ ዓላማ ነበርና ዓላማውን በስነስርዓት መወጣት ችሏል። ከዚህ በኋላም እንግዲህ ዴክላን ራይስ በእያንዳንዱ ጨዋታ ላይ የመሰለፍ ግዴታ እንደሌለበት እንግዲህ በዚህ መመልከትም ችለናል። ምክንያቱም የትናንትናው ጨዋታ እንግዲህ ከማንቸስተር ሲቲ ጋር የተደረገ ጨዋታ ነው። በጣም ወሳኝ የሚባል የፍጻሜ ጨዋታ ነውና እንደዛም ቢሆንም ግን ዴክላን ራይስን ቤንች አድርጎ ብሩኖ ጉማሬሽን በቋሚነት አስጀምሮታል። የመጀመሪያው አጋማሽ ላይም ብሩኖ ጉማሬሽ ጥሩ የሚባል እንቅስቃሴን ማድረግ ችሏል። እንደዚሁም ተከላካይ መስመር ላይም አሁንም ጠንካራ እንደሆኑ በደንብ መመልከት ችለናል። ካላፊዮሪ፣ ጋብሪኤል ማጋሌሽ እንደዚሁም ደግሞ ቤን ዋይትም ጥሩ የሚባል እንቅስቃሴን አድርጓል። ሉዊስ ስኬሊም በጣም ምርጥ ተጫዋች እንደሆነ በዚህ ጨዋታ ላይ መመልከት ችለናል። በዚህ ሰዓት እንግዲህ አርሰናሎች ይህንን ተጫዋች ለመሸጥ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። ነገር ግን ይህንን ተጫዋች የሚሸጡት ከሆነ ስህተት እንደሆነ በዚህ ጨዋታ ላይ መመልከት ችለናል። በተለይ የመጀመሪያውን ግብ የመጀመሪያው ደቂቃ ላይ ካላፊዮሪ ሲያስቆጠር ይህ ተጫዋች አሲስት ያደረገበት መንገድ በጣም አስደናቂ የሚባል ነውና አሁንም ለአርሰናሎች ጥቅም መስጠት የሚችል ተጫዋች እንደመሆኑ መጠን መሸጥ የለባቸውም ብዬ ነው የማስበው። ከሱ በተጨማሪም ፊት ለፊት መስመር ላይ ካይ ሃቨርትዝም ጥሩ የሚባል ምሽትን ማሳለፍ ችሏል። ኦዲጋርድም እንደዚሁ ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። በማንቸስተር ሲቲ በኩል ግን ሁሉም ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። ሁሉም ደካማ የሚባል እንቅስቃሴን ነበር ያደረጉት። በተለይ ዶኩና ሴሜኖ በዚህ ጨዋታ ላይ ጥሩ የሚባል እንቅስቃሴን ያደርጋሉ ተብሎ ተጠብቆ ነበረ። ምክንያቱም በተለይ በቅድመ ውድድር ዝግጅት ጨዋታዎች ላይ እንደተመለከት ነው ማንቸስተር ሲቲዎች በዋነኝነት በክንፍ ተጫዋቾች ነው የሚያጠቁትና በዚህ ጨዋታ ላይ እነዚህ ተጫዋቾች ጥሩ የሚባል እንቅስቃሴን ያደርጋሉ ተብሎ ተጠብቆ ነበረ። ነገር ግን ያን ያህል አስደናቂ የሚባል እንቅስቃሴን ማድረግ ሳይችሉ ቀርቷል። ቅድም እንዳልኳቸውም ኤርሊንግ ሃላንድም ተገልሎ መመልከት ችለናል። ፊል ፎደንም ያን ያህል ድንቅ የሚባል እንቅስቃሴን ማድረግ ሳይችል ቀርቷል። በማንቸስተር ሲቲ በኩል ጥሩ እንቅስቃሴን አድርጓል ልንለው የምንችለው ኩሱኖቭና ግቫርዲዮልን ብቻ ነው። ሌሎቹ ግን በጣም ደካማ የሚባል እንቅስቃሴን ያደረጉት ምናልባት ይዞት ከገቡት የጨዋታ ስታይል ጋር የተያዘ ሊሆን ይችላል። ምክንያቱም እነዚህ ተጫዋቾች በጣም ምርጥ እንደሆኑ በጣም ጎበዝ እንደሆኑ ተመልክተናል። በተለይ በቅድመ ውድድር ዝግጅት ጨዋታዎች ላይም ጥሩ እንቅስቃሴ ማድረግ እንደሚችሉ የተመለከትንበት ሁኔታ አለ። በዚህ ጨዋታ ላይ ግን ደካማ የሚባል እንቅስቃሴ ነው ያደረጉትና ማሬስካ አሁንም ብዙ የቤት ስራ አለባቸው። በተለይ በመጀመሪያ ደረጃ ታክቲካቸውን ሊያርሙ ይገባል። ከዚህ የተሻለ ነገርን ማሳየት መቻል አለባቸው። ለቡድኑ የሚመችን የጨዋታ ስታይልን ማምጣት መቻል አለባቸው። ካልሆነ ግን አስቸጋሪ የሚባል የውድድር ዘመንን ማሳለፋቸው አይቀርም። ያ የሚቀጥልበት ከሆነም ደግሞ ምናልባትም ከክለቡም ሲሰናበቱ ልንመለከት እንችላለንና በጣም ትልቅ ኃላፊነት አለባቸው። በተለይ ደግሞ ሮድሪ ወደ ባርሴሎና ለመዘዋወር ከስምምነት ላይ ደርሷልና እሱን የመተካት ከፍተኛ ኃላፊነት አለባቸው። በትናንትናው ጨዋታ ላይ እንግዲህ ዋነኛው ክፍተት የነበረው መሀል ሜዳው ላይ ክፍት መሆናቸው ነው። መሀል ሜዳው ላይ በቀላሉ መታለፋቸው ነውና ያ እንዳይሆን ደግሞ እንደ ሩድሪ አይነት በጣም ጥሩ ተጫዋች የግድ ያስፈልጋቸውና እሱን የመተካት በጣም ከባድ የሚባል ኃላፊነት አለባቸው። እሱን በስነስርዓት በጥሩ ተጫዋች የማይተኩ ከሆነ ግን በጣም ከባድ የሚባል የውድድር ዘመን ከፊት ለፊታቸው ሊያጋጥማቸው ይችላል። ምክንያቱም ባለፉት ጥቂት ዓመታት እንደተመለከት ነው ሩድሪ በሚሰለፍበት ሰዓትና በማይሰለፍበት ሰዓት የተለያየ ማንቸስተር ሲቲ
ሲቲ ነው እየተመለከትን የምንገኘው። እሱ ሲሰለፍ መሀል ሜዳው በተለይ በጣም ጠንካራ ነው። እንደዚሁም የፊት ለፊት መስመሮቹ የአጥቂ ስፍራ ተጫዋቾቹም በነፃነት ሲጫወቱ ተመልክተናል። ከዛ በተጨማሪም የክንፍ ተከላካዮቹም የማጥቃት ክፍሉን ሲያግዙ መመልከት ችለናል። እሱ በማይኖርበት ሰዓት ግን መሀል ሜዳው ላይ ክፍተት ስለሚኖር በቀላሉ ጎሎች ሲቆጠሩባቸው ተመልክተናል። ብዙ እድሎች ሲፈጠሩባቸው ተመልክተናል። የመሀል ሜዳውን በቀላሉ ሲታለፍ መመልከት ችለናልና አሁንም ሮድሪ ክለቡን ሲለቅ በጣም በጥሩ ተጫዋች የማይተኩት ከሆነ በጣም ሊቸገሩ የሚችልበት እድል አለ ብዬ አስባለሁና ብዙ የቤት ስራ ጥሎባቸው የሄደ ጨዋታ ነው። ለአርሰናል ግን አሁንም በድጋሚ ዋንጫዎችን ማንሳት እንደሚችሉ ያስመለከቱበት ጨዋታ ነው። ለደጋፊዎችም ኮንፊደንስ የሰጡበት ጨዋታ ነው። ለራሳቸው ለተጫዋቾችም አሁንም ትልቅ ነገርን ማሳካት የሚችሉበት አቅም እንዳላቸው የተመለከቱበት ጨዋታ ነው። ከዚህ በኋላም እንግዲህ በድጋሚ ቡድኑን ያጠናክራሉ ተብሎ ይጠበቃል። ነገር ግን ከዚህ በኋላ ምንም ተጫዋች ባይለቁና ምንም ተጫዋች ባያስፈርሙም ግን ለቀጣይ የውድድር ዘመን ብቁ እንደሆኑ ዋንጫን ማሸነፍ የሚችሉበት አቅም እንዳላቸው ግን በደንብ በዚህ ጨዋታ ላይ መመልከት ችለናል። ከዚህ በኋላ አርሰናሎች ጨዋታ የሚያደርጉት አርብ ነው። ከ4 ቀናቶች በኋላ በኤሚሬት ስቴዲየም የ2026/27 የፕሪሚየር ሊግ የውድድር ዘመን የመክፈቻ ጨዋታቸውን ከኮቨንትሪ ሲቲ ጋር የሚያደርጉ ይሆናል። ይህንን ጨዋታ እንግዲህ ያሸንፋሉ ተብሎ ከፍተኛ ግምት ተሰጥቷቸዋልና ቀጣይ ሲዝንን በጥሩ ሁኔታ ይጀምራሉ ተብሎ ይጠበቃል። እናንተስ የትናንትናውን ጨዋታ ተመልክታችሁታል? ከተመለከታችሁትስ በአርሰናልና በማንቸስተር ሲቲ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? እንደዚሁ በቀጣይ የውድድር ዘመን ማንቸስተር ሲቲ ምን አይነት ደረጃን ይዞ ያጠናቀቃል ብላችሁ ታስባላችሁ? አርሰናልስ በድጋሚ የፕሪሚየር ሊጉን ዋንጫ የሚያነሳ ይመስላችኋል? ሀሳባችሁን፣ አስተያየታችሁን፣ መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።